በምድራችን ላይ ካሉ ሀገራት ሁሉ እጅግ ውድ እጅግ ሰላማዊና ተፈጥሮ ከየትኛውም ሀገር በላይ በውበት ያደላት አንዲት ትንሽ ግን ኃያል ሀገር አለች። ህዝቦቿ በሰዓት አጠባበቃቸው ወደር የማይገኝላቸው፣ ባንኮቿም የዓለማችንን ግማሽ ሀብት በሚስጥር የሚያንቀሳቅሱባት ከበርቴም ናት። ዛሬ የምንጎበኛት ሀገር ለሁሉም ዜጎቿ በኒኩሌር ጦርነት ጊዜ የሚበቃ ከመሬት በታች ያለ ዘመናዊ መጠለያ የገነባችው የዓለማችን ምርጥ ቸኮሌትና እጅግ ውድ የሆኑ የእጅ ሰዓቶች መገኛ የሆነችው ስዊዘርላንድ ናት። በዚህ አስደናቂ ጉዟችን ከሀብታምና ዘመናዊ ከተሞች ተነስተን ወደ መካከለኛው ዘመን የድንጋይ ንጣፍ መንገዶች፣ ከዚያም በአውሮፓ ጣራ ላይ ወደሚገኙት በረዷማ አረንጓዴ ገነቶች በጋራ እናስሳለን። በቆይታችን እያንዳንዱ የምንረግጠው መዳረሻም የራሱ የሆነ ጥልቅ ታሪክ፣ ሚስጥርና የሚያስደምም እይታ አለው። እናንተ የጉዞ አጋሮቼም ልባችሁን ለድንቅ ነገሮችና ለአዳዲስ ትዝታዎች ከከፈታችሁልኝ በዛሬው ቅኝቴ የስዊዘርላንድን 10 ድንቅ መዳረሻዎች አስቃኛችኋለሁ። የትኬት ክፍያው ቻናሉን ሰብስክራይብ ማድረግ ብቻ ነው። እስካሁን ቤተሰብ ካልሆኑን ቻናሉን ሰብስክራይብ በማድረግ ብቻ ትኬቶትን ቆርጠው ለደቂቃዎች አብረውን ይጓዙ። የመጀመሪያዋ መዳረሻችንና የጉዟችን መነሻ የሀገሪቱ ትልቋ እጅግ ሀብታሟና የዓለማችን የፋይናንስ የልብ ትርታ የሆነችው ዙሪክ ናት። ዙሪክ የባንክ ማዕከል ብቻ ሳትሆን ጥልቅ ታሪክና ዘመናዊነት የተቃቀፉባት ከተማ ናት። እኛም በዚህ ተገኝተን ጉዟችንን የምንጀምረው ከተማዋን ለሁለት በሚከፍለው የሊማት ወንዝ ዳርቻ በተንሰራፋችው ጥንታዊቷ ከተማ ውስጥ ነው። በመዳረሻው ሆነንም በመካከለኛው ዘመን በተነጠፉት ጠመዝማዛማ የድንጋይ ንጣፍ መንገዶች ላይ አብረን በእግራችን እየተንሸራሸርን አየሩን ያወደውን ጣፋጭ የስዊዝ ቸኮሌት መዓዛ ወደ ውስጣችን እንስባለን። አልፈንም ወደፊት ስንራመድ ደግሞ በ12ኛው ክፍለ ዘመን የተገነባውንና 2 ግዙፍ ጉልላቶች ያሉትን ታሪካዊውን የግሮስ ሙንስተር ቤተክርስቲያን አብረን እንጎበኛለን። አፈታሪኮች እንደሚያትቱት ይህ ግዙፍ ቤተ መቅደስ የተመሰረተው በታላቁ ንጉሥ ሻርሌማኝ ነበር። እኛም ከታሪኩ እየቀመስን የቤተክርስቲያኑን ማማዎች ወጥተን የከተማዋን ቀይ ጣሪያዎች እንታዘባለን። በመቀጠልም በዓለማችን እጅግ ውድ ከሆኑት የገበያ መንገዶች አንዱ በሆነው ባንሆፍሽትራሰ ላይ እያለፍን በቅንጦት የተሞሉ የእጅ ሰዓት ሱቆችን እየቃኘን ባንገዛም በአይናችን ሴቭ አድርገን እንመለሳለን። ቆይተንም ከቅንጦቱ የገበያ የአይን ሻወር የሚበቃንን ያክል ወስደን ስናበቃ ወደ አስደናቂውና እንደ መስታወት ወደሚጠራው የዙሪክ ሐይቅ ልውሰዳችሁ። ጉዟችን ሰምሮ በሐይቁ ስንደርስ በሐይቁ ዳርቻ ሞቅ ያለውን የስዊዝ ቸኮሌት እየተቃመስን በነጫጭ ስዋን ወፎች የተሞላውን ውሃ እያደነቅን የሀገሪቱን የቅንጦት ድባብ አብረን እንለማመዳለን። ኋላም በዙሪክ ያሳለፍነውን ውብና ዘመናዊ ጊዜ አጠናቀን ስናበቃ እጅግ ምቹና ጸጥታ የሰፈነበትን የስዊዘርላንድ ባቡር ተሳፍረን ወደ መካከለኛው የሀገሪቱ ክፍል በማቅናት ወደ አንድ አስማታዊ ከተማ ልውሰዳችሁ። ሁለተኛዋ መዳረሻችን ሉሰርን ከተማ ላይ ደርሰናል። እኛም ወደ ከተማዋ ስንዘልቅ ሉሰርን ልክ ከተረት መጽሐፍ ላይ የተገነጠለችና በጊዜ ውስጥ የቀዘቀዘች መስላ ትቀበለናለች። በከተማዋ ሆነንም በመጀመሪያ አይናችንን የሚስበውና የጉዟችን ዋነኛ ትኩረት የሚሆነው በ14ኛው ክፍለ ዘመን ማለትም እንደ አውሮፓውያን አቆጣጠር በ1333 ዓመተ ምህረት በሮስ ወንዝ ላይ የተገነባው ታዋቂው የካፔል ብሩክ የእንጨት ድልድይ ነው። ይህ ድልድይ በአውሮፓ ውስጥ ከሚገኙ ድልድዮች እጅግ ጥንታዊው የእንጨት ድልድይ ሲሆን በውስጡ ጣሪያ ላይም የከተማዋንና የሀገሪቱን ታሪክ የሚያሳዩ ጥንታዊና ማራኪ ስዕሎች ተስለውበታል። እኛም ድልድዩን በእግራችን እያቋረጥን ዙሪያውን ባጌጡት ውብ አበባዎች ተማርከን ድንቅ ፎቶግራፎችን እንነሳለን። ቆይተንም ከድልድዩ በመቀጠል በዓለም ላይ እጅግ አሳዛኝና ስሜት የሚነካ ሐውልት ተብሎ ወደሚጠራው በዓለት ላይ ወደ ተፈለፈለው የሞተው አንበሳ ሐውልት አብረን እናመራለን። በሐውልቱ አቅራቢያ ሆነንም ከበስተጀርባችን በግርማ ሞገስ የቆመውን የፒላተስ ተራራንና አስደናቂውን የሉሰርን ሐይቅ እያየን ይህችን የፍቅር ከተማ በጥልቀትና በእርካታ እናጣጥማለን። ቆይተንም ከሉሰርን ጥንታዊ ድባብ ወጥተን ስናበቃ ደግሞ አሁን ወደ ስዊዘርላንድ የተፈጥሮ ልብና የጀብዱ ማዕከል ወደ ሆነችው አስደናቂ ቦታ ልውሰዳችሁ። ኢንተርላከን ላይ ደርሰናል። የዚህች ከተማ ስም ራሱ ትርጉሙ በሐይቆች መካከል ማለት ሲሆን ይህች ከተማም ልክ እንደ ስሟ ቱንምና ብሬንዝ በተባሉ 2 ጥቁር ሰማያዊ ሐይቆች መካከል እንደ እንቁ ተዘርግታለች። እኛም በዚህ ስንሆን የተራራው አየር ንጽህናና የቀዝቃዛው ንፋስ ትንፋሽ ወዲያውኑ ስሜታችንን ያድሰዋል። በተጨማሪም ኢንተርላከን የበርነዝ ኦበርላንድ ግዙፍ ተራሮች መግቢያ በር ናት። በመዳረሻዋ ሆነንም በከተማዋ ሰፋፊ አረንጓዴ ሜዳዎች ላይ በእግራችን እየተራመድን ሰማዩን በሞሉትና ከላይ ቁልቁል እንደ አዋፍ በሚንሳፈፉት የፓራግላይዲንግ ስፖርተኞች እይታ ተደንቀን
እየጠበቀን ለቀጣዩና ታላቁ የተራራ ጀብዷችን መንፈሳችንን እናዘጋጃለን። አሁን ደግሞ ከኢንተርላከን አረንጓዴ ሜዳዎች በመነሳት ወደ ጥልቁና እጅግ አስገራሚው የላውተር ብሩነን ሸለቆ ልውሰዳችሁ። ክብራትና ክብራን፣ እዚህ ስፍራ ላይ ስንደርስ በአይናችን ለማመን የሚከብድ ድንቅ ውበት ተከሽኖ ይጠብቀናል። ይህ ሸለቆ በግዙፍ ቀጥ ያሉና ወደ ሰማይ በተመዘዙ የድንጋይ ግድግዳዎች የተከበበ ሲሆን ከነዚህም ግዙፍ ቋጥኞች ላይ 72 የተለያዩ ፏፏቴዎች ወደ ታች በኃይል ይፈሳሉ። ከቦታው ውበትና ግርማ ሞገስ በተጨማሪም የውሃው ፍሰት ድምፅ የሸለቆውን ጸጥታ ይሰብረዋል። እኛም በመዳረሻው ሆነን ከሸለቆው ግርጌ ቆመን 300 ሜትር ቁመት ካለውና አየሩን በውሃ ብናኝ ከሚሞላው ግዙፉ የስቶባክ ፏፏቴ ስር ሆነን እንዲሁም በተራራው ውስጥ ለውስጥ ከሚፈሰው ትሩመልባክ ፏፏቴ ጋር የተፈጥሮን ኃያልነትና ድንቅነት በጥልቀት እንረዳለን። ቆይተንም በላውተር ብሩነን ሸለቆ የተፈጥሮን ድንቅነት ካደነቅን በኋላ የጉዟችንን አቅጣጫ ወደ ላይኛው ሰማይ አድርገን የሰው ልጅ የስነ ህንፃ ጥበብ ማሳያ በሆነው ልዩ ባለ ጥርሱ የኮግዌል ትሬን ተሳፍረን ግዙፉን የአይገር ተራራ ድንጋይ እየሰነጠቅን የአውሮፓ ጣሪያ ወደሚባለው ዩንግ ፍራዮክ ጣቢያ እንወጣለን። ይህ በአውሮፓ ከፍተኛው የባቡር ጣቢያ ሲሆን እኛም የምንገኘው ከባህር ጠለል በላይ 3454 ሜትር ከፍታ ባለው ደመና መሃል ነው። እዚህ ስንከትም ከባቡሩ ስንወርድ የሚቀበለን አየር እጅግ ቀዝቃዛ ቢሆንም ከፊት ለፊታችን የሚታየው እይታ ግን ውብና ትንፋሽን የሚሰርቅ ነው። በመዳረሻውም ከስራችን የሚንጣለለውን በአውሮፓ ትልቁ የሆነውን ማለቂያ የሌለውንና እስከ 22 ኪሎ ሜትር የሚረዝመውን ግዙፉን የኤሊች ግላሲየር የጥንካሬና የውበት ተምሳሌት ሆኖ አብረን እንመለከታለን። ቀጥለንም በዚህ ከፍታ አናት ላይ ሆነን ከበረዶ በተሰራው ቤተ መንግስት ውስጥ እየተዘዋወርን በዙሪያችን ያሉትን 4000 ሜትር ገደማ የሚረዝሙ ተራሮችን እያየን የዓለምን ጫፍ የረገጥን ያህል ይሰማናል። ኋላም ከከፍተኛው የዩንግ ፍራዮክ የበረዶ ዓለም በመጠኑ ቁልቁል ወርደን የክረምትና የበጋ ውበት በአንድ ላይ ወደሚታይበት ውቡ የግሪንደልዋልድ መንደር አብረን እንገባለን። ይህ መንደር እውነተኛውን የስዊዘርላንድ የተራራ ላይ ህይወት ቁልጭ አድርጎ የሚያሳይ ሲሆን እኛም በዚህ ስንደርስ በረንዳቸው በቀይ የጀራኒየም አበባዎች ያጌጡና ከእንጨት የተሰሩ ማራኪ የገጠር ቤቶች ይቀበሉናል። እንዲሁም የተንጣለሉ አረንጓዴ መስኮችና አንገታቸው ላይ ቃጭል ያሰሩ የስዊዘርላንድ ላሞችም በድምቀት ለቦታው ግርማ ሞገስ ሰጥተው የሀገሪቱን ምድረግነትነት ይመሰክራሉ። በመዳረሻውም የላሞቹ ቃጭል ድምፅ ሸለቆውን በልዩ ሙዚቃ ይሞላዋል። እኛም በመንደሯ ጠባብ መንገዶች ላይ በእግራችን እየተራመድን ባህላዊውንና የሞቀውን የስዊዛይ ፎንዶ አብረን እንቀምሳለን። ዘወር ካልን ደግሞ ከበስተጀርባችን እጅግ አስፈሪውና በዓለም ላይ ካሉ የተራራ መውጫዎች ሁሉ አደገኛው የሆነውን የአይገር ተራራ ሰሜናዊ ገጽታ በግርማ ሞገስ ይታየናል። ቆይተንም በበርነዝ ኦበርላንድ አካባቢ ያሳለፍነውን ድንቅ ጊዜ በልባችን አኑረን አሁን ደግሞ ወደ ሀገሪቱ ደቡባዊ ክፍል በማምራት የጉዟችን ቁንጮ ወደ ሆነችው ዜርማት ከተማ ልውሰዳችሁ። ዜርማት የተለየች ናት። ይህች ከተማ ሙሉ በሙሉ ከመኪና ጭስ ነጻ የሆነችና በኤሌክትሪክ ተሽከርካሪዎች እንዲሁም በፈረስ ጋሪዎች ብቻ የምትገለገል ከተማ በመሆኗ አየሯ እጅግ ንጹህና ያልተበከለ ነው። የዚህች ከተማ ትልቁ ጌጥ ደግሞ ከላያችን ላይ ወደ ሰማይ እንደ ፒራሚድ የተመዘዘው ዓለም በሙሉ የሚያውቀው የማተር ሆርን ተራራ ነው። እኛም በመዳረሻው በጎርነር ግራንት ክፍት ባቡር ተሳፍረን የተራራውን አስገራሚ እይታ ለማግኘት ወደ ላይ እንወጣለን። እዚያም ሆነን የዚህን የተፈጥሯዊ ሐውልትና የበረዶውን ዓለም ግርማ ሞገስ በካሜራችን እያስቀረን የማይጠፋ ትዝታን አብረን እንፈጥራለን። ኋላም ከበረዶአማ የዜርማት ተራሮችና የጥድ ዛፎች በመውጣት አሁን ደግሞ ፍጹም የተለየ አየርና ሞቅ ያለ ፀሐይ ወዳለበት የስዊዝ ሪቬራ ወደሚባለው የጄኔቫ ሐይቅ ዳርቻ ወደ ውቢቷ ሞንትሬክስ ከተማ ልውሰዳችሁ። እኛም እዚህ ስንደርስ ስዊዘርላንድ ውስጥ መሆናችንን እስክንጠራጠር ድረስ ውስጣችን በግርምት ይሞላል። ይህ ስፍራ ማይክሮ ክላይሜት ስላለው የዘንባባ ዛፎችና የወይን እርሻዎች በብዛት ይበቅሉበታል። ቦታውም እንደ ፍሬዲ ሜርኩሪ ያሉ ታዋቂ ሙዚቀኞች የህይወታቸውን የመጨረሻው ጊዜ ያሳለፉበት ቦታ ነው። እኛም በመዳረሻው በሐይቁ ዳርቻ አበባ በበዛበት መንገድ አብረን በእግራችን ከተንሸራሸርን በኋላ የዚህ አካባቢ ዋነኛ መስህብ የሆነውን ታሪካዊውን የሺሎን ቤተ መንግስት እንጎበኛለን። ይህ በውሃ ላይ በደሴት መልክ በ12ኛው ክፍለ ዘመን የተገነባ የመካከለኛው ዘመን ቤተ መንግስት ለሳቮይ ነገስታት መኖሪያና አስፈሪ እስር ቤት ሆኖ አገልግሏል። በቤተ መንግስቱ ሆነንም የቤተ መንግስቱን ሚስጥራዊ የምድር እስር ቤቶች፣ ጠባብ ደረጃዎችና የጦር መሳሪያ ክፍሎች አብረን በጥልቀት እናስሳለን። ቆይተንም የሐይቁን ዳርቻ ሞቅ ያለ አየር ተላብሰን አሁን ደግሞ ጉዟችንን ወደ ሀገሪቱ ፖለቲካዊ ዋና ከተማ ወደ ሆነችው በርን እናደርጋለን። የስዊዘርላንድ መዲና በርን ላይ ደርሰናል። በርን ከሌሎች የአውሮፓ ዋና ከተሞች በተለየ መልኩ የመካከለኛው ዘመን ቅርሷን እንዳለ ጠብቃ የኖረች በመሆኗ የድሮዋ ከተማ ሙሉ በሙሉ በዩኔስኮ የዓለም ቅርስነት ተመዝግባለች። እንዲሁም የአሬ ወንዝም ከተማዋን እንደ ቀለበት ከቧት ይገኛል። እኛም እዚህ ስንገባ በ15ኛው ክፍለ ዘመን በተሰሩ ዝናብና ፀሐይ በማያስነኩ ወደ 6 ኪሎ ሜትር የሚረዝሙ ጠመዝማዛ የድንጋይ ቅስቶች ስር አብረን እንራመዳለን። በተጨማሪም
ግርምትን ከጫረባችሁ አልበርት አንስታይንም ታዋቂውን የቲዮሪ ኦፍ ሪላቲቪቲ ፎርሙላን ያገኘው እዚሁ ከተማ በሚገኘው ቤቱ ውስጥ ነበር። ከዚህ ባለፈም በዚህች ከተማ በ13ኛው ክፍለ ዘመን የተሰራውና የከተማዋ መለያ የሆነውን ታዋቂውን የሰዓት ማማ ዚትግሎግን መመልከት የግላችን ነው። በመጨረሻም በመዲናዋ የከተማዋ ስያሜ መነሻ ወደ ሆኑት ሕያው ድቦች መኖሪያ ሄደን በከተማዋ እምብርት ውስጥ የሚኖሩትን ትላልቅ ድቦች አብረን እንጎበኛለን። ቆይተንም ከበርን ከተማ ታሪካዊና ሳይንሳዊ ጎዳናዎች ተነስተን የዚህን ታላቅ የስዊዘርላንድ ጉዟችንን የመጨረሻ ምዕራፍ የምንቋጨው በሀገሪቱ ደቡብ ምዕራብ ጫፍ በምትገኘው የፈረንሳይኛ ቋንቋ ተናጋሪ በሆነችውና የዓለም የዲፕሎማሲ እምብርት በሆነችው ዓለም አቀፏ ከተማ ጄኔቫ ነው። ጄኔቫ የተባበሩት መንግስታት የአውሮፓ ዋና መስሪያ ቤትና የቀይ መስቀል ማዕከል በመሆኗ የሰላም ከተማ ትባላለች። እኛም እዚህ እንደደረስን የጄኔቫ ሐይቅን ሰማያዊ ውሃና በሐይቁ ላይ የሚንሸራተቱትን ነጫጭ ጀልባዎች እያደነቅን ከሐይቁ ውስጥ በሰከንድ 500 ሊትር ውሃን በማመንጨት 140 ሜትር ወደ ሰማይ የሚረጨውን ግዙፉንና አስገራሚውን የውሃ ፏፏቴ በቅርበት እንመለከታለን። በመዳረሻውም የውሃው ብናኝ ፊታችንን ሲነካው ልዩ ስሜት ይፈጥራል። በመቀጠልም የተባበሩት መንግስታት ህንጻ ፊት ለፊት የሚገኘውንና የዓለምን ሰላምና ፈንጂዎችን መቃወምን የሚያሳየውን ታዋቂውን ባለ 3 እግር ወንበር ሐውልት አይተን ለምድራችን ሰላምን እየተመኘን ይህንን ረጃጅም ተራሮችን፣ ጥልቅ ሐይቆችንና የዘመናት ታሪኮችን ያቋረጠ ጉዟችንን በውብ ሁኔታ እናጠናቅቃለን። ውድ የጉዞ ቤተሰቦቼ በዚህ ድንቅ ጉዟችን ከዙሪክ የሀብትና የባህል ማዕከልነት ተነስተን በሉሰርን የእንጨት ድልድዮችና ታሪካዊ ሐውልቶች፣ በላውተርብሩነን 72 አስገራሚ ፏፏቴዎች፣ በአውሮፓ ጣሪያ ዩንግፍራዮክ የበረዶ ግግርና በማተርሆርን አስገራሚ የበረዶ ቅርጽ አቋርጠናል። በመጨረሻም በበርን ታሪካዊ መንገዶችና በጄኔቫ የሰላም ሐይቅ ዳርቻ ይህንን ወደር የሌለውን የስዊዘርላንድ ጉዟችንን አብረን አጠናቀናል። ስዊዘርላንድም በተራሮቿ ከፍታ፣ በሐይቆቿ ንጽህና፣ በአየሯ ጥራትና በጥልቅ ታሪኳ ለዘላለም በልባችን የሚቀርና የማይጠፋ ትዝታን አበርክታልናለች። ውድ የሀገሬ ልጆች የዛሬው የስዊዘርላንድ የመዳረሻ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮ ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።